በ2007 ዓመተ ምህረት ኢቫን ዴሃርድ የተባለች የ57 ዓመት ሴት የኒዘርላንድ ከተማ በሆነችው ሮቴርዳም በሚገኘው ፓርክ ውስጥ በሳምንት 4 ጓደኛዋን ለመጠየቅ ትሄድ ነበር። ባሏና የሚያውቋት ሰዎች ወደ እሱ ጋር አትጂ ቢሏትም እሷ ግን ሳሰማቸው ወደ ፓርኩ እየሄደች ተጠይቀው ነበር። ጓደኛዋ ተወልዶ ያደገው ጀርመን ውስጥ ቢሆንም ወደ ኒዘርላንድ መጥቶ ብዙ ዓመታቶችን ኖሯል። ነገር ግን ምንም አይነት የመግባቢያ ቋንቋዎችን አይችልም። የሆነ ጊዜ እንደተለመደው ኢቫን ጓደኛዋን ለመጠየቅ ወደ ፓርኩ ገባችና የጓደኛዋ ቤት በርጋ ቆማ ጓደኛዋን ፈገግ ብላ አይታው እጇን አወዛወዘችለት። ኢቫን ትንሽ ሰዓት ከጓደኛዋ ጋር ጊዜ ካሳለፈች በኋላ ተሰናብታው ወደ ፓርኩ መውጣት ጀመረች። በዚህ መሃል ህፃናት ልጆች ድንጋይ እያነሱ ሲወረወሩ ታያለች። ከጀርባዋ ውሃ ሲረጭ የሚመስል ድምፅ እየተሰማት መጣ። ምን እንደሆነ ለማየት ዞር ስትል ግዙፍ ነገር መጥቶ መሬት ላይ ገፍትሮ ጣላት። በአካባቢው የነበሩት ሰዎች መጮህ ጀመሩ። መሬት ላይ ወድቃ ግዙፉን ነገር ስታየው ሊገላት እንደሚችል ገባት። ከዛም በኋላ ራሷን ሳተች። ይሄ ሁሉ የተፈጠረው ነገር ከኢቫን ጓደኛ ጋር ይገናኛል። ኢቫን ወደ ፓርኩ እየሄደች ጓደኛዋን ስትጠይቀው ሁሌ ፈገግ እያለች ታየዋለች። እሱም ፈገግ ቢልም እሷ ፈገግ ማለቷን ግን ይጠላው ነበር። ይሄ ነገርም የተፈጠረበት ቀን ላይም ጓደኛዋ ጥሩ ስሜት ውስጥ አልነበረም። ኢቫን ወደ ፓርኩ መጣ እየደጋገመች ፈገግ ስትል ጓደኛዋ ራሱን መቆጣጠር አልቻለም። ኢቫን ወደ መውጫው እየሄደች ባለችበት ወቅት ጓደኛዋ ከቤቱ ዘሎ ወጥቶ በፓርኩ ወራጅ ወንዞች በኩል አልፎ ልክ እሷ ጋር ሲደርስ ኢቫን ዞር ብላ አየችው። እሱም ፈገግ ብሎ አያት። ኢቫን ግን እንደለመደችው ፊቷ ላይ ፈገግታ ሳይሆን ፍርሃት ነበር የታየባት። ምክንያቱም የኢቫን ጓደኛ ሰው ሳይሆን 181 ኪሎ ግራም የሚመዝን ቦኪቶ የተባለ ሲልቨር ባክ ጎሪላ ነበረ። ለሲልቨር ባክ ጎሪላዎች ፈገግ ማለት የጓደኝነት ምልክት ሳይሆን የጥላቻና የጸብ ማስነሻ ምልክት ነበረ። ጎሪላው ኢቫንን 100 የሚደርሱ ንክሻዎችና የአጥንቶች ስብራት አደረሰባት። ኢቫንን ከጎሪላው የፓርኩ ጠባቂዎች አስጣሏት። ወደ ሆስፒታልም ገብታ ማገገም ቻለች። ኢቫን ከሆስፒታል እንደወጣች ጋዜጠኞቹ ስለተፈጠረው ነገር ሲጠይቋት ሳታካብድ ደህና መሆኗንና አሁንም ቦኪቶ ጓደኛዋ እንደሆነ ሄዳም በድጋሜ እንደምትጎበኘው ተናገረች። ኢቫን ከዛን ጊዜ በኋላ ግን እዛ ፓርክ ውስጥ ጥርሷን አሳይታ አታውቅም።